ሜፕል እንስሳትን የምትወድ ልጅ ናት። ልጅ እያለች አንድ ቀን ትምህርት ቤቷ ውስጥ ያሉ እንስሳቶችን ነፃ ላውጣ ብላ በቦርሳዋ ከታ ትሄዳለች። ቦርሳዋንም እየጎተተች ወደ ውጪ እንስሳቱን ይዛ ልትወጣ ስትል በር ላይ አስተማሪዎቿ ያገኟታል። አስተማሪዎቹም በፊት በኋላ ሆነው ሊይዟት ሲሉ ሜፕል አስተማሪዎቿን ተሽለኩልካ ታመልጥና ወደ ውጪ በሩን ልትከፍተው ስትል አንዱ አስተማሪ ቦርሳዋን ይዞ ያስቆማታል። እሷም ዞራ እጁን ትቦጭቋለች። በዚያን ጊዜም እንስሳቶቹ ከቦርሳዋ ዘለው ይወጣሉ። በዚህም ምክንያት ሜፕል ከትምህርት ቤት ተባራ እናቷ ወደ አያቷ ቤት ትወስዳታለች። አያቷን ቤት እንደደረሰች ሜፕል አንድ ዛፍ ላይ ተኮፍሳ ትቀመጣለች። አያቷም እባክሽ ውረጂ ብትላትም ሜፕል ባልሰማ ሆና ትቀመጣለች። አያቷም የራስሽ ጉዳይ ብላ ጥላት ትሄዳለች። ሜፕል እንዳኮረፈች ከዛፉ ወርዳ ከኋላ መከተል ትጀምራለች። አያቷም አንድ ድንጋይ ላይ ተቀምጣ ትጠብቃታለች። ሜፕልም ተከትላት ሄዳ አብራት ትቀመጣለች። አያቷም ለሜፕል እኔም ልጅ በነበርኩ ጊዜ እንዳንቺ አኩራፊ ነበርኩ፣ ግን እዚህ ቦታ መጥቼ መቀመጥ ከጀመርኩ አንስቶ ውስጤ በሰላም ነው የሚሞላው ትላታለች። ለሜፕልም ጸጥ ብለሽ ለማዳመጥ ሞክሪ እስኪ ብላ ተፈጥሮን እያዩ ማድነቅ ይጀምራሉ። ሜፕልም ማኩረፏን ረስቷ አያቷን በደስታ ታቅፋታለች። ሜፕል ከዚያን ጊዜ አንስቶ ከአያቷ ጋር በየቀኑ ወደ ኩሬው እየሄዱ ተፈጥሮን ያደንቃሉ። እንስሳትንም ይንከባከባሉ፣ አካባቢውንም ያጸዳሉ። ሜፕልም ይህን እያደረገች ከአያቷ ጋር አደገች። ሜፕል ካደገች በኋላ ግን የኩሬው ቦታ መንግስት መንገድ ሊሰራበት ነው በሚል ይዘጋዋል። ሜፕልም መንገዱን ለማስቆም በአጥሩ ዘላ ገብታ እየሮጠች ሊፈነዳ የተቀበረው ድማሚት ላይ በመቆም አቁሙ ትላለች። ከህንፃ ሰራተኞቹም ጋር እየተዳረቀች እያለ የከተማው ከንቲባ ይመጣል። ጄሪ የሚባለው ከንቲባም በተራው ከሜፕል ጋር መዳረቅ ይጀምራል። ሜፕል ግን እዚህ አካባቢ እንስሳዎች ስላሉ ቦታውን ማፍረስ አትችልም ትለዋለች። ጄሪም እዚህ አካባቢ እንስሳት የለም ሲል ሜፕል ቀስ ብለ ማዳመጥ አለብህ ትልና ሁሉም ጆሮውን ሰጥቶ ማዳመጥ ይጀምራል። ምንም ነገር ያልሰማው ጄሪም ሜፕልን በፖሊስ እያስጎተተ አካባቢውን እንድትለቅ ያደርጋል። እየተወሰደችም እያለ ጄሪ ፊርማ ከአካባቢው ነዋሪዎች አሰባስበሽ ካመጣሽ አዳምጥሻለሁ፣ አለበለዚያ ግን መንገዱ መሰራቱ አይቀርም ይላታል። ሜፕልም በቀጣዮቹ ቀናት የሰፈሩን በር እንዳለ እያንኳኳች እንዲፈርሙ ትጠይቃለች። ሁሉም ግን በሩን ፊቷ ላይ ይዘጉባታል። ሜፕልም ማታ ላይ ምንም ፊርማ ሳታስፈርም ወደ ቤቷ ትሄዳለች። ቤቷም ኮምፒውተሯ ላይ ጄሪ ስለ መንገዱ ሲናገር ስትሰማ መንገዱ እንዲሰራ ፈቃድ ያገኘው የዱር እንስሳቶች እንደሌሉበት ካሳየም በኋላ ነው ሲል ትሰማዋለች። በዚህ ጊዜ ሜፕል አንድ ሐሳብ ይመጣላታል። እየሮጠችም ወደ አስተማሪዋ ሳም ትሄድና እንስሳቱ ጫካ ውስጥ እንዲሰፍሩ ምንድነው ማድረግ ያለብኝ ብላ ትጠይቃታለች። ሳምም ቢቨር የሚባሉት እንስሳቶች መጀመሪያ መምጣት ከቻሉ ሌሎች እንስሳቶች ተከትለው ይመጣሉ ትላታለች። ይህንን ስትሰማ ሜፕል እየሮጠች አትክልቶችን ይዛ ወደ ኩሬው ትሄዳለች። አትክልቶቹንም ማስቀምጣ የቢቨሩን መምጣት ትጠባበቃለች። ቀኑን ሙሉ ብትጠብቅም ቢቨር የሚባል ነገር ሳታይ ትቀራለች። ወደ ማታም አንድ ቢቨር ወደ አስቀመጠችው አትክልት ከሄደ በኋላ ሳይነካው ጥሎት ይሄዳል። ሜፕልም ከኋላ ቢቨሩን ትከታተለዋለች። ቢቨሩም መንገድ ላይ ሲደርስ አንድ መኪና መጥቶ ይዞት ገብቶ ይጠፋል። ሜፕልም ከኋላ ሆና መኪናውን ትከታተላለች። መኪናውም እሷ ወደምትማርበት ትምህርት ቤት ይገባና የመኪናው በር ተከፍቶ ቢቨሩ ይወጣል። ሜፕልም ከኋላ ሆና ባየችው ነገር ግራ ተጋብታ ቢቨሩን መከተል ትጀምራለች። ቢቨሩም ወደ አንድ ክፍል መታወቂያ ካርዱን አሳይቶ ይገባል። ሜፕልም ከኋላ ሆና ልቧ ልትወጣ እያለች ነገሩን ማየት ትጀምራለች። ቢቨሩን ተከትላ ከመጋረጃ ጀርባ ስታይ ቢቨሩ አንድ ቦታ ላይ ቆሞ በእሱ ቦታ ሳም ስትነቃ ታያለች። ሜፕልም ያየችውን ማመን ተስኗት እንስሳውን አቅፋ ምን እያደረጋችሁት ነው ትላለች። እነ ሳምም የያዘችው እንስሳ ሳይሆን ሮቦት እንደሆነ ይነግሯታል።
እኛም አእምሯችንን ወደ ሮቦቱ እንከትና እንደ እንስሳ መስለን መንቀሳቀስ እንችላለን። ይህም እንስሳትን በቅርብ ሆነን እንድናጠና ያመቻችልናል ይሏታል። ሜፐልም ይህንን ስትሰማ ለምን ቢቨሩ ውስጥ ገብታችሁ ትክክለኞቹ ቢቨሮች እንዲመጡ አታደርጉም ትላቸዋለች። እነሱ ግን በተፈጥሮ ስራ ጣልቃ አንገባም ብለው እምቢ ይላሉ። ሜፐል ግን ቢቨሩን ይዛ እነሱ ያስቀመጡበት ቦታ አድርጋ ራሷን ወደ ቢቨሩ ትከታለች። ከጥቂት ሰከንዶችን በኋላ ስትነቃ ሜፐል ራሷን ቢቨር ሆና ታገኘዋለች። እነሱም ሊይዟት ሲሞክሩ እየተሽሎኮለቀች ወደ ውጪ ወጥታ ታመልጣቸዋለች። ከእነሱም አምልጣ ልትሄድ ስትል አንድ ጉጉት ጎትቶ ይወስዳታል። ሜፐልም አየር ላይ እንዳለች ስትታገል ወደ መሬት ትወድቃለች። በቀጣይ ቀን ሜፐል ስትነቃ ራሷን በጫካው መሃል ሆና ታገኘዋለች። እናም እንስሳቶች ሲያወሩ እየሰማች ትደነቃለች። ከዚያም ወደ እንስሳቶቹ እየዞረች ቢቨር አይታችኋል እያለች ትጠይቃቸዋለች። አንድ ሸረሪትም ቢቨር የሚገኝበትን አቅጣጫ ድር በመስራት ይጠቁማታል። እሷም ወደ ቢቨሩ በመሄድ ወደ ኩሬው መሄድ አለብን፣ ደርቋል። አንተ ሄደህ ስትገድበው ሌሎች እንስሳቶች መጥተው መስፈር ይጀምራሉ ትለዋለች። ለዘብተኛ የሆነው ቢቨር ግን እምቢ ብሎ እየዋኘ መሄድ ይጀምራል። እየሄደም እያለ ከኋላው አንድ ድብ መጥቶ ቢቨሩን አንጠልጥሎ ሊበላው ሲዘጋጅ ሜፐል ከኋላ መጥታ የድቡን ጭንቅላት እየመታች ቢቨሩን ታስጥለዋለች። ድቡም ለምንድነው ያስጣልሽኝ ብሎ ይቆጣል። ቢቨሩም ተከትሎ አው ለምንድነው ያስጣልሽው ይላታል። ሜፐልም ሊበላ ስለነበረ ነዋ ትለዋለች። ቢቨሩም አድኖ ስለያዘኝ እኮ ነው የሚበላኝ ብሎ ወደ ድቡ ይዞርና አሁንስ መብላት ትፈልጋለህ ይለዋል። ድቡም አልፈልግም፣ አሁንማ አፒታይቴ ጠፍቷል ይላል። ቢቨሩም የኩሬውን ሕግ ጥሰሻል፣ አሁን ንጉሱን ማየት አለብን ብለው ድቡ አንጠልጥሎ ይወስዳታል። የኩሬው ንጉስ ወዳለበት ቦታ ሲደርሱ እንስሳቱ እንዳለ ተሰብስበው ወደ ትልቅ ኮረብታ ያያሉ። ከኮረብታው ጫፍ ዙፋን ያደረገ ቢቨር ይታያል። ቢቨሩም እንስሳቱን ሙዚቃ ይከፍትና ወደ ግራ ወደ ቀኝ እያለ ኤሮቢክስ ማሰራት ይጀምራል። እንስሳቱም እንዳለ ስፖርት እየሰሩ እያለ ወደ ሜፐል ይዞርና አዲስ መጪ ያለን ስምሽ ማን ነው ብሎ ሜፐልን ይጠይቃል። ሜፐልም ራሷን ካስተዋወቀች በኋላ ይዘዋት የመጡት ድብና ቢቨር የኩሬውን ሕግ እንዴት እንደጣሰች ይነግሩታል። ጆርጅ የሚባለው ንጉስም አካባቢውን እያሳየ ስለ ኩሬው ሕግ ይነግራቸዋል። እናም የኩሬው ሕግ የሚለው ሁሉም ፍጡር ሰውም ሆነ እንስሳ በሰላም አንድ ላይ መኖር አለበት ነው ሲል፣ ሜፐል ሰዎች እኮ ከእንስሳቶች ጋር በሰላም መኖር አይፈልጉም፣ ተፈጥሮን ማጥፋት ነው የሚፈልጉት ትለዋለች። ይህንንም ብላው ወደ ኩሬው እየጠቆመች ለምን ወደዚያ ሄዳችሁ አትኖሩም ትላለች። እነሱም ወደ ኩሬው መሄድ የማንችለው ከባድ ጩኸት ስላለ ነው ብለው ጩኸቱ ምን እንደሚመስል እንስሳቱ እንዳለ ያሳዩታል። ከዚያም እናሳይሽ ብለው ወደ ኩሬው ይወስዷታል። ኩሬውም ሲደርሱ እንስሳቱ እንዳለ ጆሮአቸውን ይዘው ይቆማሉ። ሜፐል ግን ምንም ሳይሰማት ይቀራል። ወደ አንዱም ዛፍ ስትመለከት ጫፉ ላይ ስፒከር ተቀምጦ ታያለች። ቀርባም ስታይ ከብረት የተሰራው ዛፍ እንስሳቶች ብቻ የሚሰሙት ድምፅ እየለቀቀ ነው። ሜፐልም ዛፉ ጫፍ ላይ ሆና ስታወዛውዘው ዛፉ ተንጋሎ ይወድቃል። ድምፁም ስለጠፋ እንስሳቶቹ መደሰት ይጀምራሉ። እንስሳቱ እንዳለ ወደ ኩሬው ሄደው እንጨቶችን በመደርደር ኩሬውን በመገደብ በውሃ እንዲሞላ ያደርጋሉ። ሜፐልም የተገደበውን ኩሬ እያየች ከአያቷ ጋር ስታሳልፍ የነበረው ጊዜ ትዝ ብሏት ውስጧ በሐሴት ይሞላል። ጄሪ ሊሰራ ስላሰበው መንገድ እያወራ እያለ ስልክ ተደውሎለት ዛፉ እንደወደቀ ይነገረዋል። እሱም ተናዶ ሌሎች ሰራተኞችን ይልክና እንስሳቶቹ የሰሩት ግድብ እንዲፈነዳ አድርጎ ተጨማሪ ዛፎችን አምጥተው እንዲተክሉ ያደርጋል። እዚያም ቦታ ሰፍረው የነበሩት እንስሳቶች መልሰው እየሸሹ ይሰደዳሉ። ሜፐልም ይህንን ስታይ እንስሳቶቹ ለመኖሪያቸው እንዲታገሉ ትነግራቸዋለች። በኋላም ወደ ንጉሱ ጆርጅ ትዞርና ምን ማድረግ እንደሚችሉ ስትጠይቀው የእንስሳቶችን ምክር ቤት መጥራት እንደሚችሉ ሐሳብ ያቀርባል። ጆርጅም የእንስሳቱ ምክር ቤት እንዲጠሩ ያዛል። ከጥቂት ቆይታም በኋላ በመጀመሪያ የአዕዋፋት ንጉስ የሆነው አንድ ግንባራም የሆነ ዳክዬ ይመጣል።
ቀጥሎም የአሶች ንጉሥ ትመጣለች። ከሷም ቀጥሎ የተነፋ የእንቁራሪት ንጉሥ ከጭቃ ውስጥ ይወጣል። ቀጣይ የእባብ ንጉሥ እና የቢራቢሮዎች ንግሥት ደግሞ አንዲት ቢራቢሮ እጭ ከሆነው ልጇ ጋር ትመጣለች። የእንስሳቱ ምክር ቤት መሰብሰቢያ ቦታቸው ይሄዳሉ። ጆርጅም ለእንስሳቱ ምክር ቤት ያጋጠመውን ችግር ይናገራል። የእንስሳቱ ምክር ቤት ግን የአንተን ቦታ ችግር መፍታት ያለብህ አንተ ራስህ ነህ ብለው ሊሄዱ ሲሉ ሜፕል ጣልቃ ትገባና ሰዎች መኖሪያችሁን ሲወስዱ ዝም ብላችሁ የምትሆኑ ከሆነ ቀጣይ የሚወስዱት የእናንተን ነው። እናም ጄሪ የሚባለውን ሰው ይህንን ከማድረግ ካላስቆምነው ቀጣይ ሟቾች እናንተ ናችሁ ትላለች። ይህንን የሰሙት እንስሳቶችም መደንገጥ ይጀምራሉ። ከዚያም ይህ ጄሪ የሚባለውን ሰው መግደል አለብን ይባባላሉ። ሜፕልም ይህንን ስትሰማ ትደነግጣለች። እናም ለምን አስፈራርተን አናስቆመውም ትላቸዋለች። ጆርጅም አብሯት አው መግደል የሚባለውን ሐሳብ እኔም አልስማማም ይላቸዋል። የቢራቢሮቹ ንግሥትም ይህንን ስትሰማ እንዴት ሐሳባችንን ትቃወማላችሁ? ልናግዛችሁ በመጣን እንዴት ትከራከሩናላችሁ? በማለት ወደ ሜፕል እየበረረች ስታጠቃቸው ሜፕል ልጥፍ አድርጋ ትገላታለች። ይህንን ያዩት የእንስሳቱ ምክር ቤቶችም አፋቸውን ከፍተው ይቀራሉ። ሜፕልም የገደለቻትን ቢራቢሮ ሬሳ ግንቡ ላይ እጇን ትጠርግና ጆርጅን ይዛ እየሮጡ ይወጣሉ። ሌሎች እንስሳቶችም ግደሏቸው እያሉ እነሱን ማባረር ይጀምራሉ። በእንስሳቶቹም ሊያዙ ሲሉ የዶክተር ሳም ሌላኛው እንስሳ እየበረረ መጥቶ ያድናቸዋል። ግን ወፉ አየር ላይ በሌሎች ወፎች ይጠቃና እነ ሜፕል ወንዙ ውስጥ ይገባሉ። ሜፕልም ከጆርጅ ጋር ሆና የእንስሳቶቹ ምክር ቤት ጄሪን ሊገደል ስለሚፈልግ እኛ ቀድመን በመሄድ ለምን አናድነውም የሚል ሐሳብ ታቀርብና ወደ ጄሪ ቤት ሄደው መኪናው ውስጥ ሆነው ይጠብቁታል። ጄሪም አገር ሰላም ብሎ መኪናው ውስጥ ተቀምጦ እያለ ወደ ጎን ሲዞር ትልቅ ቢቨር ከጎኑ ተቀምጧል። ቢቨሩም ኪሱን እየበረበረ ስልኩን ያወጣና ፊቱ ላይ አድርጎ እንዲከፍት ያደርገዋል። ከዚያም ወደ ኋላ ለሜፕል ይወረውርላታል። ሜፕልም እየጻፈች ማውራት ትጀምራለች። ጄሪም እንስሳቶቹ እያወሩት ስለሆነ መደንገጥ ይጀምራል። ሜፕልም ወደ ኩሬው ሂድ ትለዋለች። ጄሪም እየነዳ እንስሳቶቹ ከኋላ መሆናቸውን ሲያይ መስኮቱን ከፍቶ ንፋሱ እንዲወስዳቸው ለማድረግ ይሞክራል። ከሜፕልም ውጪ ያሉት እንስሳቶች ንፋሱ አውጥቶ ይጥላቸዋል። እነሱም ከኋላ የነበረው ድብ ላይ ወጥተው ይከተላሉ። ሜፕል ደግሞ ከጄሪ ጋር እየታገለች እያለ የእንስሳቱ ምክር ቤት የተላከ አንድ ግዙፍ ሻርክ ወፎች እየጎተቱት ይወጣል። ሻርኩም እየተከተለ ጄሪን ለመብላት ብሎ መኪናውን ገንጥሎ ይጥለዋል። ዶክተር ሳምም ከጎን በመኪና እየተከተሉ ሜፕልን ወደ ሰው አካሏ እንድትመለስ ይነግሯታል። እሷ ግን ዘላ ወደ እነሱ በመሄድ ከእንስሳት ጋር የሚያስወራውን የጆሮ መሰኪያ ነጥቃ ጄሪ ላይ ታደርግለታለች። ጄሪ ሜፕል የምታወራውን መስማት ሲጀምር ማመን አቅቶት ህልም ውስጥ ነኝ ብሎ መሪውን ለቆ እጁን ትከሻው ላይ አድርጎ እስኪነቃ ይጠብቃል። መኪናውም ያለ መሪ ተገልብጦ ከወደቀ በኋላ ጄሪ ህልም ላይ እንዳልሆነ ይገባዋል። ሜፕልም ከሻርኩ እንዳዳነችው ስትነግረው ጄሪ ማመስገን ይጀምራል። ሜፕልም የሚሰራውን መንገድ እንዲያቆም ትጠይቀዋለች። እሱ ግን መንገዱ መሰራቱ አይቆምም ይላታል። ይህንን ስትሰማ ሜፕል መናደድ ስትጀምር ከኋላዋ የዶክተር ሳም ሰዎች በወንፊት እየጎተቱ ወስደው አእምሮዋን ወደ ሰው አካሏ ይመልሷታል። ጆርጅም የጓደኛውን መወሰድ አይቶ እየተከተለ ቢቨሩን ለመቀስቀስ ቢሞክርም ሜፕል ስለሌለችበት በድን ሆኖ ያገኘዋል። ወደ ሰው የተመለሰችው ሜፕልም ጆርጅን እየተከተለች እኔ ነኝ እያለች ስትጠጋው እያለ የእባብ መንጋዎች መጥተው ሁሉንም ጓረው ይወስዷቸዋል። ሜፕል ስትነቃ በገመድ ታስራ ራሷን ታገኘዋለች። ከጎኗም ጄሪ ታስሮ አለ። ዶክተር ሳምም ከኋላዋ እባቦች እየመሯት የጄሪን ፊት ለክተው ይወጣሉ። ከጥቂት ደቂቃም በኋላ ጄሪን የሚመስል ሮቦት ሰርተው እናቱ የተገደለችበት ቢራቢሮም ራሱን እዛ ውስጥ ያስገባና ይገናኛሉ።
እናም የቢራቢሮ እቅድ ኩሬው አካባቢ ጄሪን ለመደገፍ የሚሰበሰቡትን ሰዎች ለመግደል ነው። ስፒከሩን ድምፁን ሰውን በሚጎዳ መልኩ ቀይሮ እዛ የተሰበሰቡትን ሰዎች ለመግደል እንዳሰበ ይናገራል። ይህንንም ብሎ ሌሎቹን እንስሳቶች አስከትሎ ይወጣል። ሜፕልም ጄሪ ከታሰረበት ቦታ ሆና ወደ ሜፕል የቢቨር ሰውነት እንዲገባ ታደርገዋለች። ጄሪም ከገባ በኋላ ወደ ሜፕል ሄዶ ከታሰረችበት ነፃ ያወጣታል። ከዚያም ጄሪ ወደሚሰበሰብበት ቦታ ይሄዳሉ። እዛም ቦታ ላይ ቢራቢሮ ጄሪን በመብሰል ከሰዎቹ መሃል ሆኖ ስፒከሩን ለመክፈት ስልኩን ሊጫነው ሲል ሜፕል ትመጣና የጄሪን ሰውነት ከለበሰው ቢራቢሮ ጋር ማውራት ትጀምራለች። እናም እናቱንም ስለገደለችው ይቅርታ ትጠይቋለች። እሱ ግን በንዴት አልሰማም ብሎ ስልኩን ሊነካው ሲል ሜፕል መታገል ስትጀምር ስልኩ ዛፍ ላይ ተሽቀንጥሮ ይወጣል። ዛፉ ላይም እየተሽቀዳደሙ ሲወጡ የጄሪ ማስክ ይወልቅበትና የሮቦት ፊቱ ይታያል። የሮቦት ፊቱም ስልኩን መክፈት ስላልቻለ መናደድ ይጀምራል። ዛፉ ላይም በንዴት ሁሉም እንስሳት መሞት እንዳለባቸውና ቢራቢሮዎች ብቻ መቅረት እንዳለባቸው እየተናገረ ዛፉን ማወዛወዝ ሲጀምር ይወድቅና ከመድረኩ ጋር ተጋጭቶ ትልቅ ፍንዳታ ይፈጠራል። በዚህ ጊዜ በጄሪ ሰውነት ውስጥ የነበረው ቢራቢሮም ይወጣል። የእንስሳቶቹ ምክር ቤት የነበረው እንቁራሪቱ ቢራቢሮውን ይበላዋል። ጆርጅም ከነሱ ተነጥሎ ጓደኛዬን ማዳን አለብኝ ብሎ ይሄዳል። ተሰብስበው የነበሩትም ህዝቦች ከእሳቱ ለማምለጥ ከየቦታው እየተበታተኑ ይሮጣሉ። ሜፕልም በእሳቱ መሃል ሰዎችን እየረዳች እያለ ጆርጅን ወድቆ ታገኘዋለች። እናም ይዘው ከድቡ ጀርባ ሆነው ማምለጥ ይጀምራሉ። ወደ ጫካው ጥልቅም ገብተው ከእሳቱ ለማምለጥ ይችላሉ። ከተማው ግን በእሳት ሊጠቃ መሆኑን ስላዩ እንስሳቱ እንዳለ የሰሩትን ግድብ በማፍረስ ውሃው ወደ እሳቱ እንዲሄድ በማድረግ ከተማው ውስጥ ሳይደርስ እንዲጠፋ ለማድረግ ይችላሉ። ጄሪም ሰራተኞቹን አምጥቶ ኩሬውን ወደ ቀድሞ አቋሙ እንዲመለስ ያደርጋል። ሜፕልም ከዶክተር ሳም ጋር ተፈጥሮን የማዳን ሥራ አብረው ለመስራት ይስማማሉ። ከዚያም ሜፕል ከአያቷ ጋር ወደምትቀመጥበት ኩሬ ትሄድና ከጆርጅ ጋር ተቀምጣ ተፈጥሮን እያየች ታሪካችን በዚሁ ያበቃል።